ወንጌል ምዕራፍ 5 ቁጥር 25 አውጡና በኢየሱስ ስም ስፍራውን አነባለሁ። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህን አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። ጌታ ይባረክ። በዚህ አጭር ጊዜ የምናገረው የመልእክት ርዕስ የእምነት ኃይል የሚል ነው። እስቲ አንድ የእምነት ኃይል በሉ ወገኖቼ። እምነት ገንዘብ የማይሰራውን ስራ ይሰራል። እምነት ሰው በእውቀቱ መስራት ያልቻለው ሰው ባለው ነገር ሁሉ በኃይሉ ማድረግ የማይችለው እምነት ይሰራል። ጌታ ይባረክ። እቺ ሴት 12 ዓመት ሙሉ ተሰቃየች። 12 ዓመት ሙሉ ታመመች አላት። የሰበሰበችውን ሁሉ በሕክምና ጨረሰች። ከአንዱ ወደ አንዱ ስትንከራተት ስትታከም ስታወጣ ወደ ይብስባታል። ሁሉ የሰበሰበችውን ጥርቷን ሁሉ ጨረሰች። ከሰረች። ተስፋ አታ ወደ ቤት ገባች። የያዛት በሽታ አስቸጋሪ በሽታ ነው። ከሰው ሁሉ ተገላ ቁጭ አለች። ጠዋትና ማታ እንባ ታፈሳለች። ከሰው ርቃለች። ገለልተኛ ሆናለች። ከዚህ በፊት ታዋቂ ነበረች። አሁን ግን ታች ወርዳለች። ምርኳ ተበዝብዟል፣ ተወስዶባታል። ለሰው ልጅ ትልቁ ሀብት ጤና ነው። ያየ ሰው ያውቃል። ጤና ካለ ሰው ሰርቶ ይበላል። ሁሉ ነገር ባይኖር ነገር ግን ጤና አታለች። የያዛት በሽታ ደግሞ ከሰው ጋር የማያገናኝ ክፉ በሽታ ነው በሕጉ መሰረት። ከዚህ የተነሳ እንዲህ ተጨንቃ እያለች አንድ ቀን አንድ ወሬ ሰማች። ኢየሱስ የሚባል ሃሌሉያ፣ እሱ ሁሉን ይችላል የሚል አንድ መልካም ዜና መጽሐፍ ሲናገር ሮሜ 10 ላይ እምነት ከመስማት ነው ይላል። ሰማችና እቺ ሴት ብዙ የተሸነፈችበትን ኬዝ ይዛ በሕክምና ያልተቻለውን ኬዝ ኢየሱስ እንደሚችል አመነች። ዛሬ አንድ ያመነ ሰው ይሻገራል። አመነች። ሙሉ እምነት። ለሰው አልተቻለም። የሷ ኬዝ ታክማ በዘመኑ ታዋቂ ወደ ተባለ ሕክምና ሁሉ ሄዳ አልቻለችም። ተስፋ ቆርጣለች። የመጨረሻ ስቴፕ ላይ ስለ ኢየሱስ ሰማችና እንዲህ አለች። በቤቷ ሆና እሷ ሳትሄድ አመነችና በኋላው ሂጂ አለች። የልብሱን ጫፍ የዳሰስኩ እንደሆን እድናለሁ አለች። ከዚህ በኋላ እንደ እምነታችሁ ይሆናል። ያልቻላችሁትን የሚያስችል ኢየሱስ በነገራችሁ ጣልቃ ይገባል። ከዚህ በኋላ አንገት በደፋችሁበት ጉዳይ የእግዚአብሔር ልጅ ይገለጣል። ከዚህ በኋላ አፍረሽ አቀርቅረሽ አትሄጂም። ካመንሽ እምነትሽ ያሻግርሻል። አመነች። በገንዘብ አልተቻለም፣ በሰው አልተቻለም። የራሷን ሰዳ ሁሉ ጨረሰች። ተስፋ ቆረጠች። በቃ አለች። የነገ ተስፋ ጨልሞባታል። ነገር ግን ስለ ኢየሱስ ሰማች። ተስፋ የቆረጣችሁ ለአንድ ሰው መልእክት ነው። እምነትሽ ያስቀጥላል። እምነት ያስቀጥላል። ማንም ባይኖር ሰው ባይኖር ደጋፊ ባይኖር በሱ ከታመንሽ የታመንሽው ጌታ በታምራት ያስቀጥልሃል። እቺ ሴት ተስፋ ሁሉ አልቆባ ሰው ሁሉ በሷ ተስፋ ቆርጦ እሷም ተስፋ ቆርጣ ጓዳ ገብታ በቃኝ ያለች ሴት ናት። ነገር ግን
ስለ ኢየሱስ ሰማች። ስለ ኢየሱስ የሰማችሁ ሰምታችሁም ተስፋ የምትቆርጡ ዛሬ መልእክት አለኝ። እምነታችሁ ያሻግራችኋል። ልባችሁ ለምን ወደቀ? ልባችሁ ለምን ከከፍታ ወረደ? ኢየሱስ ዛሬም ይሰራል። ኢየሱስ ዛሬም ይችላል። ልብ ለምን ወረደ? የናዝሬቱ ኢየሱስ ዛሬም ሕያው ነው። ዛሬም እሱ ይችላል። ተስፋ ትቁረጪ። ብዙ ሰምተሻል፣ ብዙ ሰምተሃል። ዛሬ እንደማይሰራ አድርገሽ ለምን ተጠራጠርሽው? ኢየሱስ ታሪክሽን ይቀይራል። ወገኖቼ አስቸጋሪ ሁኔታ አባቶቻችን ታምነው ቀጥለዋል። ሲድራቅ ሚሳቅ አብደናጎ 7 እጥፍ እሳት ነዶ በአምላካቸው ታመኑ። ሃሌሉያ! በአምላካቸው በእግዚአብሔር ብርቱ እምነት ነበራቸው። ጽኑ እምነት ነበራቸው። ፍጹም እምነት ነበራቸው። ንጉሥ ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳት ወይቶን ከእጅህም ያድነናል። ባያድነንም አሉ። ዘንድሮ የተወራረዳችሁ አላችሁ። እግዚአብሔር በሕይወታችሁ አዲስ ምዕራፍ ይከፍታል። አትፍሩ፣ በሱ ታመኑ። እሱ ምስኪኑን ከትቢያ ያነሳል። አይጠግብም የተባለው ሰው ለብዙዎች እንደ ዋርካ ጥላ ያደርጋል። በሱ ከታመናችሁ ፍጻሜያችሁ ያማረ ነው። አንደ ኢየሱስ በሉ። አባቶቻችን በአምላክ በእግዚአብሔር ታምነው እንዳላፈሩ ዛሬ እኔ እናገራለሁ። በእግዚአብሔር ታምነሽ አልፈሽ ትሄጃለሽ። ዝግበር አይችልሽም። እግዚአብሔር ይከፍተዋል። አለ በሉ አንዴ። እግዚአብሔር ዛሬም አለ። እግዚአብሔር ዛሬም ይሰራል። እሳት እየተንቀለቀለ እየነደደ እነሱ ግን እሱ ይችላል አሉ። እሱ ያድነናል አሉ። ንጉሥ ሆይ ከእጅህም ያስጥለናል አሉ። ዛሬ በብዙ ሁኔታ ተከባችሁ ተስፋ የሚያስቆርጥ ድምፅ ሰምታችሁ እንደማትቀጥሉ የጠላት ድምፅ ሰምታችሁ ተስፋ የቆረጣችሁ ይሄ መልእክት ለእናንተ ነው። ዘንድሮ የምትሻገሩት በሰው እርዳታ ሳይሆን በእምነት ትሻገራላችሁ። ቻኮሲያ ገንዘብ ያጣችሁ፣ ሰው ያጣችሁ፣ ሁኔታ ሁሉ ዝግ የሆነባችሁ ይሄ መልእክት ላንተና ላንቺ ነው። እምነትሽ ዘንድሮ ታምር ይሰራል። ታመን፣ ታመኝ። በእሱ ታምኖ ማን ወደቀ? እሱን ተደግፎ ማን ወደቀ? እግዚአብሔር ዘንድሮ ለአንድ ሰው በእምነት ተራራውን ዝቅ ያደርጋል። ኢየሱስ ያድናል። ዳንኤል እኮ በእምነት በተራቡ አንበሶች ጉድጓድ ወደቀ። አትጸልይ ተባለ። እስከ 30 ቀን አምላኩ እንደሚችል ተወራረደ። ገባ። በእስራኤል አምላክ ፊት ወደቀ። ያዙት፣ በአንበሶች ጉድጓድ ጣሉት። እግዚአብሔር መልአክ መደበ። ዳንኤልን ከዚህ በኋላ እናይም አሉ። አልቆለታል፣ ጨርሰናል አሉ። የእምነት ሰው እንደገና ይጀምራል። በቃ ባሉ ሰዓት ማለዳ ንጉሡን እግዚአብሔር እንቅልፍ አሳጥቶ በጠዋት ተነስቶ ወደ ጉድጓድ ሲሄድ በአንበሶች ጉድጓድ ድምፅ አለ። አይዞሽ፣ ዘንድሮ ባንቺ ዙሪያ እግዚአብሔር ታምር ይሰራል። ሄደና ጠራው በሐዘን ቃል። የልዑል አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልኪው እኔ በዚህ ሰዓት መልእክት አለኝ። ሁል ጊዜ ያመለክሽው ያስጥልሻል። ሁል ጊዜ ያመለከው ያስጥልሃል። ሁል ጊዜ ያመለክሽው ያሻግርሻል። ሁል ጊዜ ያመለከው ከፍ ያደርግሃል። አንገት አያስደፋይም፣ አንገት አያስደፋሽም። አትፍሪ። መከራው ለጥቂት ጊዜ ነው። ብቸኝነቱ ለጥቂት ጊዜ ነው። አለ እግዚአብሔር፣ አንዴ አለ ጌታ በሉ። የዛሬን ሁኔታ አይተሽ ተስፋ ትቁረጪ። ልብሽ አይውደቅ፣ ሆድሽ ባርባር አይበል። አምላክሽ እግዚአብሔር ካንቺ ጋር ነው። አንድ ቀያችሁ ከፍ አድርጋችሁ እግዚአብሔር ከኔ ጋር ነው በሉ። ዳጃኖሳ ብራታይ ታመነ በአምላኩ። ጉድጓድ ውስጥ ጣሉት በተራቡ አንበሶች አፍ። እግዚአብሔር ቀደመው። እኔ መልእክት አለኝ። ዘንድሮ እግዚአብሔር ጠላትሽን ይቀድማል። ቻካተው አትፍሪ፣ ጠላትሽ ተቀደመ። ሃላቫራዲያስ ጨርሰናል አሉ። ተሰበሰቡና ሌሊቱን ሁሉ ጨፈሩ። ማለዳ ሌላ ዜና ተሰማ። ባንቺ ዙሪያ አዲስ ዜና ይሰማል። የጠላትን ጆሮ ጭው የሚያደርግ
እግዚአብሔር አደረገላት የሚባል እግዚአብሔር አከበራት የሚባል እግዚአብሔር አሻገራት የሚባል ታምና አልከሰረችም የሚባል አምላኳ አምላክ ነው የሚባል አዲስ ዜና ስላንቺ ይሰማል። ብራታኮ ጠላትን አንገት የሚያስደፋ ዜና ማኮቫንዳ ጠላትን አንገት ዝቅ የሚያደርግ ዜና ጠዋት ተሰማ። መጣና ንጉሡ ወደ ጉድጓዱ ሲደርስ ዳንኤል ሆይ አለ፣ ሁሉ ጊዜ የምታመልከው አትፍሪ፣ አምልኮ ጨምሪ፣ ቅድስና ጨምሪ፣ አትፍሪ። በዘር ያልሆነ ታምራት ባንቺ ሕይወት ይሆናል። ወደ ኋላ የቀረሽ ይመስላል፣ ልዑል ግን ያስቀድምሻል። ከዚህ በኋላ የማትቀጥይ መሰላቸው፣ እግዚአብሔር ግን ያስቀጥልሻል። የዳንኤል እንደተዘጋ አሰቡ። ጠዋት ሲነሳ ለካስ አንበሳም አይበላው። ኧረ የእምነት ሰው አይበላም። በእግዚአብሔር ታመኑ። የተራቡ አንበሶች መብላት አልቻሉም። ማለዳ ሲመጡ ዳንኤል በሕይወት አለ። አትፍራ፣ አንተም አትበላም፣ ነገሬም አይበላም። መጣ ማለዳ ንጉሡ ሲመጣ ዳንኤል አለ። የከተማውን ሰው ሁሉ አስጠራ። ሰው ሁሉ ሲመጣ ድንጋዩን አንሱ አለ። ድንጋዩ ሲነሳ አንበሳ ተንተርሶ ተኝቷል። ማንም በማይኖርበት መንደር ላይ ዘና ብለህ ትኖራለህ። በምን ብትል በእምነት ብቻ። ሃሌሉያ። ለማንም በጠነከረው ከተማ እግዚአብሔር ዘና አድርጎ ያኖራል። ባምፓር ዳጋሲያ አንበሶችን ተንተርሶ ዳንኤል ዘና ብሎ ተኝቷል። ከዛ በኋላ ንጉሡ እንዲህ አለ፣ አውጡት አለ። ተገደው ዘንድሮ ባንቺ ጉዳይ ጣልቃ ይገባሉ፣ አውጡት አለ። ከዛ የጣሉ እጆች እነሱ አወጡት። ሃሌሉያ። ከዛ በኋላ እሱ ከወጣ በኋላ እስቲ ደግሞ የዳንኤል ከሳሾች ይምጡ ተባለ። ኧረ የእምነት ሰው ይቀጥላል። አትፍሩ፣ ታመኑ። እግዚአብሔር ዛሬም አለ። አንድ ቀኛችሁ ከፍ አድርጋችሁ አምላኬ ዛሬም አለ በሉ። ነፍሴ ሆይ በሉ፣ አትፍሪ፣ ታመኝ። እግዚአብሔር የኋላ ደጀንሽ ነው። አትፍሩ፣ እግዚአብሔር አለ። የጨለመ የሚመስል ውሸቱን ነው፣ አልጨለመም፣ ገና ይነጋል። አንደ ይነጋል በሉ። እንደማይነጋልሽ አወሩ አይደል? እኔ ትንቢት እናገራለሁ፣ በቅርቡ ይነጋል። በቅርቡ በሕይወት ታምራት ይሆናል። በቅርቡ ባንቺ ጉዳይ እግዚአብሔር ጣልቃ ይገባል። በቅርቡ ባንተ ጉዳይ እግዚአብሔር ጣልቃ ይገባል። ነገር ግን ዓይንሽን ከሰው አንሺ፣ ዓይኔን ከሰው አንሳ፣ ዓይኔን ከሁኔታ አንሳ፣ ዓይንሽን ከሁኔታ አንሺ። ልብሽን እምነትሽን በሱ ላይ አርጊ። አምላክሽ እግዚአብሔር እስከ ዛሬ ያላየሽውን አዲስ ምዕራፍ ያስቀጥልሻል። ተነግሮ የቆየ የእግዚአብሔር ሐሳብ ከዚህ በኋላ ይፈጥናል። አንድ የእምነት ኃይል በሉ። እግዚአብሔር ከዚህ በኋላ በእምነትሽ ታምር ይሰራል። ሃሌሉያ።